ለሳምንት ማታ ማታ መጠቀም እንችላለን። ጠዋትን መጠቀም እንችላለን። በብዛት ማታ ነው የሚመቸውና ማታ ማታ መጠቀም ትችላላችሁ። እንደዚህ ላላ አድርጋችሁ። ሰላም ሰላም! ውድ የተወደዳችሁ የተከበራችሁ የቆንጂት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ ብዝት ይበልላችሁ እያልኩኝ ዛሬ ደግሞ ይዤላችሁ የመጣሁት በጣም ምርጥና ለየት ያለ የፊት ክሬም ነው የምንሰራው። ወዴትም እንዳትሄዱ። ይሄ ከርከዲን ወይም ደግሞ ቸርጀዲን ነው። እንደዚህ እንግዲህ በሀገራችን ስሙን ባላገር የአበባ ቅጠል ማለት ነው። እንዳያችሁት ይሄ በጣም በጣም ለፊት በጣም አሪፍ ነው። ፊታችሁ ፍክት እና ቆንጆ ቀይ ፊት እንዲኖራችሁ ይረዳችኋል ማለት ነው። ይህንን ክሬም እንግዲህ እንዴት እንደምንሰራ አሳያችኋለሁ። እንግዲህ ሁላችሁም ቤት ይኖራል ብዬ አስባለሁ። በተለይ በስግደት ያላችሁ እና ተጠቀሙበት። በጣም በጣም ይጠቅማችኋል ማለት ነው። እንግዲህ አሰራሩን ስለማሳያችሁ የትም እንዳትሄዱ። እዚህ ጋር የምንሰራበት ያስፈልገናል። በመቀጠል እጥብ እናደርጋታለን ማለት ነው። በደንብ አድርገን ማጠባችንን እንዳንዘነጋ። ካጠብነው በኋላ በደንብ አድርገን ካጠብነው እንጥደዋለን ማለት ነው። ፊታችሁ ፍክት ያለ ቆንጆ ፊት ይኖራችኋል። በጣም ቀላል ነው። ቶሎ ነው የምትሰሩትም ማለት ነው። ስለዚህ እንደዚህ አድርጋችሁ የተለያየ አቧራ ሊኖረው ስለሚችል አቧራውን ቆዳችን ላይ እንዳያርፍ በደንብ አድርጋችሁ እጠቡት መጀመሪያ ማለት ነው። ካጠባችሁት በኋላ ትጥሉታላችሁ እሳት ላይ። ከዛ 2 ፍሬ ቁርንፉድ እናረግበታለን። ቁርንፉድ ፊታችን እንዳያረጅ ይረዳናል። ይሄም እንደዛው። ይሄ ነገር በነገራችን ላይ እንደ ጁስም ሰርታችሁ ብትጠጡት ለሰውነት ጤና በጣም በጣም አሪፍ ነው። እንደ ሻይም አድርጋችሁ አፍልታችሁ ብትጠቀሙት በጣም ተጠቃሚ ትሆናላችሁ። የምንቀባው ብቻ ሳይሆን ውስጣችንንም ማከማችንን እንዳንዘነጋ ማለት ነው። ስለዚህ ይሄንን እንደ ሻይ አድርጋችሁ እንደ ጁስ አድርጋችሁ ተጠቀሙ። የተለያየ ፍራፍሬዎችም ተጠቀሙ። ቆዳችሁ ያኔ ቆንጆና ያማረ ቆዳ ይኖራችኋል። ቆዳችሁን በደንብ አድርጋችሁ ተንከባከቡ። ከውስጥም ከውጭ እምላችኋለሁ። እንጣደው። ይኸውላችሁ ውዶቼ እንደዚህ ሆኖ ተንተክትኮ ወፍሮልናል። ወርቅ ነው እንዴ? ኧረ ተው ላሳያችሁ በደንብ። አያችሁ እንዴት እንደወፈረ። አሁን ይሄን መጀመሪያ ይቀዘቅዛል። ከዛ ነው ክሬም የምንሰራው። እሳቱን እናጠፋውና እንዲቀዘቅዝ እንተዋለን። ቻው ቀዝቅዘው ከ15 ደቂቃ ወይ 20 ደቂቃ ምናምን ቀዝቅዞ እንገናኛለን። ሁላችሁ ውዶች ከቀዘቀዘ በኋላ እናጠለዋለን። እንደዚህ አድርገን ካጠለልነው በኋላ እዚህ ጋር የበቆሎ ዱቄት ወይም ደግሞ ኒሻ የሚባለውን 1 ማንኪያ እንጠቀማለን። ይሄንን እዚህ ጋር በደንብ አድርገን እናዋህደዋለን። ከዛን ድስታችን ውስጥ ጨምረን ክሬሙ መጀመሪያ ውጪ ላይ በደንብ አድርገን እና ቀዝቃዛ መሆን አለበት፣ ትኩስ መሆን የለበትም። ካልሆነ በሌላ ውሃ በጥብጣችሁ ነው መጠቀም ያለባችሁ። ከዛም በመቀጠል ንጹህ ድስት ካጠብነው በኋላ እሱ ውስጥ እንገለብጣለን። በደንብ አድርገን ካዳረስን በኋላ ወይም ደግሞ እዚህ ድስት ውስጥ ሳንጥደው መጀመሪያ ላይ በደንብ አድርገን እናዋህደዋለን። ከዛን እሳት ላይ እንጥደዋለን። አይውላችሁ ውዶች እሳት ላይ ከጣርነው በኋላ እጃችንን አናሳርፍም። እንደዚህ እያደረግን በደንብ አድርገን እናማስለዋለን። የሚሰጠንን ክሬም የምታዩት ይሆናል። ከዛን ደግሞ የምንጨምረዋለን እንጨምራለን። እጃችንን ካሳረፍን ክሬም አይሰጠንም። ስለዚህ እሳቱን ቀንሰን ቀስ እያልን ክሬም እስኪሰጠን ድረስ እናማስለዋለን ማለት ነው። እንደዚህ የሆነ ክሬም እየሰጠን ይመጣል። ከለሩን እየቀየረ እያማረ ክሬማችን እየመጣ ነው ማለት ነው። አያችሁ
እንደዛው ቀስ ብለን አሁን እናማስለዋለን ክሬም እስኪሆንልን ድረስ። በጣም ትወዱታላችሁ ውዶችዬ። ፊታችሁ ልስልስ ያለ ያማረ ቀይ ፍክት ያለ ጥቋቁር ነጠብጣቦችን ያጠፋላችኋል። በጣም ነው የምትወዱት። ለተሸበሸበ ፊት፣ ብጉር ለወጣባችሁ አያችሁት እንዴት እንደሚያምር። ከውጭ ከምትገዙ እንደዚህ በቤታችሁ ውስጥ አዘጋጅታችሁ መቀባት ትችላላችሁ። እዚህ ጋር ውጥር እንዳያደርገን ትንሽዬ ባልዚን እንጠቀማለን። በጣም ትንሽ ትንጥዬ ማንኪያ ናት፣ ብዙ እንዳይመስላችሁ። እሷን ትንሽ እንደዚህ ፊታችንን ውጥር አድርጎ እንዳያመን ማለት ነው። በደንብ ፊታችንን ስለሚወጥር ከዛም በደንብ አድርገን እናማስለዋለን። አሁን እሳቱ በጣም ትንሽዬ ነው ያደረኩት። አያችሁት እንዴት እንደሚያምር። አሁን ይበቃዋል። ባልዚኑን መጀመሪያ በደንብ እንዲዋሃድ እንደዚህ እያደረግን እናዋህደዋለን። ከዛ እሳቱን አጥፍተን እቃችን ላይ አድርገን ደግሞ የምንጨምረውን አሳያቸዋለሁ። እሱም በቤታችን ውስጥ የሚገኝ ነው። የትም እንዳትሄዱ። በጣም የሚገርም ለውጥ ይሰጣችኋል። ፊታችሁ ፍክት እንዲል የምትፈልጉ፣ ፊታችሁ ላይ ምንም ነገር እንዲኖር የማትፈልጉ እስከ መጨረሻ ተከታተሉኝ እላችኋለሁ። አመሰግናለሁ ስለምትከታተሉ። እሳቱን እናጥፋው። እሺ ውዶችዬ፣ እዚህ ላይ እናረገውና እንዲቀዘቅዝ እንተዋለን። ይሄንን ለሳምንት ሰርታችሁ ማስቀመጥ ትችላላችሁ። ፍሪጃችሁ ውስጥ ታስቀምጣላችሁ ማለት ነው። እንዲህ ትንሽ ከቀዘቀዘ በኋላ እናየዋለን። የምንጨምረውን ነገር አሳያችኋለሁ። ይወፍራል ሲቀዘቅዝ ማለት ነው። በጣም መወፈር ስለሌለበት ፍሪጅ ውስጥ ነው ማስቀምጠው። ለሳምንት የሚሆነኝ የሰራሁት ለዛ ነው እንደዚህ ላላ ያደረኩት ማለት ነው። እናንተ ከዚህ በላይ ማስወፈር ትችላላችሁ፣ ግን ይሄ ለሳምንት ይጠቅማል። ለዛ ፍሪጅ ውስጥ አድርጋችሁ ሁል ጊዜ ማታ ማታ መቀባት ስለምችሉ እንደዚህ አድርጋችሁ ብትሰሩ የተመረጠ ነው። ከዛን ቀጣዩ የምንጨምረውን አሳያችኋለሁ። የትም እንዳትሄዱ። ይኸውላችሁ ውዶች፣ አሁን ትንሽ ቀዝቅዟል። ያው ብዙም አልቀዘቀዘ። በደንብ ሲቀዘቅዝ ከዚህ በበለጠ ይወፍራል። ትንሽዬ ማር እንጨምራለን። ከሌላችሁ ችግር የለውም። ለቆዳችን በጣም አሪፍ ነው። ይኸውላችሁ ውዶችዬ፣ ማሩንም ሁሉንም ነገር አንድ ላይ እንደዚህ ሚክስ አድርገን ወይም ካደባለቅነው በኋላ ይህን ፍሪጅ አድርገን ለሳምንት ማታ ማታ መጠቀም እንችላለን። ጠዋትን መጠቀም እንችላለን። በብዛት ማታ ነው የሚመቸውና ማታ ማታ መጠቀም ትችላላችሁ። እንደዚህ ላላ አድርጋችሁ ከሰራችሁት ፍሪጅ ስታስቀምጡ ወፍሮ እንዳትቀቡ አይሆንባችሁ ማለት ነው። ስለዚህ በዚህ አይነት መልኩ ስሩና ተጠቀሙላችኋለሁ። ፍሪጅ የምታስቀምጡ ከሆነ ለወቅቱ ብቻ የምትሰሩ ከሆነ ደግሞ ግብአቶችን ቀንሳችሁ ሰርታችሁ ማስቀመጥ ማትፈልጉ ከሆነ ወፈር አድርጋችሁ ስሩት ማለት ነው። በጣም ትወዱታላችሁ። ቆዳችሁ እንዴት እንደሚለሰልስ እንዴት እንደሚያምር ልነግራችሁ አልችልም። እና ውዶችዬ ጓደኞቻችሁ እንዲጠቀሙበት ሼር አድርጉላቸው። እስከዚህንም ሰዓት ስለተከታተላችሁ ውዶችዬ፣ እስካሁን ሰዓት ስለተከታተላችሁ እጅግ ከልብ አመሰግናለሁ። ስልክ ተደውሎ አቋርጦብኝ ነበረ። ስለዚህ ለጓደኞቻችሁ ሼር አድርጉላቸው፣ ላይክ አድርጋችሁ አበረታቱኝ። ለውጡን ደግሞ ኮሜንት ላይ ጻፉልኝ ማለት ነው። በጣም እጅግ አመሰግናለሁ። እስካሁን ድረስ ስለተከታተላችሁኝ ከልብ እያበረታታችሁኝም ስለሆነ በጣም በጣም አመሰግናለሁ። ስለ ኮሜንታችሁ፣ ስለ አስተያየታችሁ እጅግ አድርጌ አመሰግናለሁ። እየተጠቀማችሁም እያመሰገናችሁኝ ስለሆነ እኔም ከልብ አመሰግናለሁ። ስለተጠቀማችሁበትም እጅግ ደስ ብሎኛል ማለት ነው። በድጋሚ በአዲስ ቪዲዮ እስክንገናኝ እግዚአብሔር አምላክ በያለንበት ዓለም ዳርቻ ይጠብቀን። እጅግ ከልብ አመሰግናለሁ። በድጋሚ ባይ ባይ። ተባረኩልኝ።